እኔና ምስጋና ከተራ ጓደኝነት የዘለለ ምንም ነገር የለንም። ግን አንቺን ለማግኘት በተደጋጋሚ እኛ ክፍል ይመጣል። በአባቷ ሞት ምክንያት ህይወቷ እንደተመሰቃቀለ ከነገረችኝ በኋላ የጥፋተኝነት ስሜት የተሰማኝ የእሷ ዕዳ እንዳለብኝ ይሰማኛል። እሷም ደግሞ መልካም ጓደኛ እንደሆንኩ አስባለች። ችግሩ እኮ ካንተ ጋር ነው አባ። ራስ ብታናግረው ነው የሚሻለው። ይህ እንደ ልጅ የሚያደርገው ነገር ነው በጣም የሚያበሳጭ። ኑዛዜ እንዳለህ ግን አላውቅም ነበር። የጥፋተኝነት ስሜት ሊሰማው የሚገባው እሱ ነው። እሱ ለአንተ ደንታ እንደሌለውና ሁሉንም ለእኔ መስጠቱ እንዳሰብክ ሲያቅ በጣም ተሰምቶታል። እውነት ሀሳቤን ግልጽ ያደረኩልህ መስሎኝ ነበር። እዚህ ቤት እስከ ኖርክ ድረስ ከዛች ልጅ ጋር ያለህን ግንኙነት ታቆማለህ። ቆይ ለምንድን ነው የማትረጂኝ? እኔና እሷ የፍቅር ግንኙነት የለንም። እናትህ ከዛች ልጅ ጋር ያለህን ግንኙነት እንድታቆም በግልጽ ነግራለች። እኔና ሳሮን ሌላ ነገር ውስጥ ካልገባን ጓደኛ ምን ሆነ? ምንድን ነው ችግሩ? የልብ ምቷ ጥሩ ነው፣ ነገር ግን አመጋገቧ ማስተካከልና ጭንቀት ማቆም አለባት። የማይታመን ነው። የደም ግፊትሽ በጣም ስለጨመረ መጠንቀቅ አለብሽ። እናመሰግናለን ዶክተር። ምንድን ነው የሚያነፋርቀ? እንድትሞች አልፈልግም። እሱን አልነበር እንደምትፈልገው? አንተና ሳሮን እንደፈለጋችሁ ለመሆን ይሄ ነበር የሚሻላችሁ። እኔ እንድትደኝልኝ ብቻ ነው የምፈልገው። እኔ እንድድን የምትፈልግ ከሆነ ከእሷ ጋር ያለህን ግንኙነት ታቆማለህ። እባክሽ ማታደርግ ከሆነ አይንህም ማየት አልፈልግም። አሁን ማለቃቀስን አቁምና ውጣ። በቃ ና እንውጣ። እትዬ ገሊላ በቅርቡ እንደሚሻላት ተስፋ አደርጋለሁ። እንደዚህ አይነት ምስቅልቅል ውስጥ መግባት አልፈልግም። ቆይ ግን አንተ እንዴት ነህ? በእኔና በሳሮን ጉዳይ እናቴ መታመሟ ግራ ገባኝ። ለእኔስ ብትል ቆይ ግን ምንድን ነው የሚሻለው?
ያው እንግዲህ ዶክተሩ እንዳው ነገሮቹን ቀለል አድርጋ ማየት አለባት። እኔ እኮ ስለ ሳሮን ማውራ አላውቅም። እንዴት አላውቅም? በሸሻት ምን የምትሰማት ይመስላል? ምን ሊሰማት ይችላል? አባቷን እኮ ታጥቻታለሁ። ብቸኛ አድርጌያታለሁ። እና ደግሞ ከዛ ሁላ ነገር በኋላ ብቸኝነቷ የምትረሳው እንደ አይነት ሰው ካገኘች ብቻ እንደሆነ ነግራኛለች። እና እሷን በሸሻት ምን ሊሰማት እንደሚችል አስበው ይሆን? እሱ እኮ ነው በጣም የጨነቀኝ። በአባቷ ምክንያት በጣም እና ድጋሚ ደግሞ እሷን መጉዳት አልፈልግም። እርዳታ ትፈልጋለህ? አያስፈልገኝ። ለምንድን ነው መጠጥ ስትጋታትረ እራትን ሳትበላ የተኛው? ለራስ ምታት ቡና ብቻ ሳይሆን ምግብም ጥሩ ነው። እንዲያዘጋጁልህ ልንገራቸው። ምንም ነገር አያስፈልገኝ። ኑዛዜውን አስተካከልከው? ባልቀይረው በዚሁ ልትቀጥል ነው? ወዴት ነው? አንተ ጋር ምን አለኝ? እባክህ ሰለሞን ለማስተዋል ሞክር። ኑዛዜው ከሰላማዊ ህይወታችን ጋር ግንኙነት የለውም። መቼም ቢሆን እወድሃለሁ። ድምፅ ራሴን እየሰማሁ ከማን ጋር እየተነጋገርክ እንደሆነ አውቀዋል? ያስፈራራኸኝ ነው? ለመታህም እንደምችል ታውቃለህ። ከዚህ በኋላ እንደዚህ ብታናግረኝ አይነ ስብን ነው ማጠፋ። ትችላለህ። ሁልጊዜም እንደዛ አይደል የምታረግ? ይጉ አባ መነጋገር እንችላለን? የሆነውን ነገር እኮ ፈልጌው አይደለም የሆነው። የሰማሁ እሺ እማዬ ልክ ናት ብለህ ታስባለህ? እናትህ ስለሆነች ለአንተ የተሻለውን ታውቃለች። አንተም ለሷ ነው የምታግዘው ማለት ነው? ይሄ የማገዝ ወይም ያለማገዝ ጉዳይ አይደለም። ምስጋና፣ የእናትህ ጤንነት ይቀድማል። አውቃለሁ፣ ግን እሷ እየተጎዳች ለአንተ ማገዝ ከመሰለ ተሳስተሃል። ቆይ አንተ ከልጅቷ ጋር እንዳልከው ምንም አይነት የፍቅር ግንኙነት ከሌለ ለምንድን ነው ማቆም የከበደ ነው? ወይንስ እኔ የማላውቀው ነገር አለ? ኧረ ምንም ነገር የለም። ያው ታዲያ የተባልከውን ነገር አድርጋ። ነግሬሃለሁ። ባለቤቴ በአንተ ምክንያት ውስጥ ድጋሚ ሌላ ችግር ውስጥ ብትገባ ድጋሚ አባ ብለህ እንዳጠራኝ። አባ
አልደግመውም። የትምህርት ቤት ጓደኛሽን አግኝተሽ ታውቂያለሽ? የቱ? የህግ አማካሪው። አዎ። ለምን ፈለግከው? ስልክ ቁጥሩን ፈልጊ። ለምን ፈለግከው? የኔ የሆነውን ነገር በሙሉ ለማስመለስ ከነዚህ አረመኔዎች ጋር ትግሌን ማቆም ይመስልሻል? ቤተሰቦች ናቸው። ከነሱ ጋር መጣላት የለብህም። ለእነሱ ወገነሽ አንቺም እንድሰቃይ እየፈረድሽብኝ ነው? ምን እያልክ ነው? ሁሌም ካንተ ጎን ሆኜ እየተጎዳሁ እንደሆነ እያየ ነው። እንደዛ ካልሽ ታዲያ ለምን ጠበቃ እንዳላገኝ እንቅፋት ትሆኝብኛለሽ? የምርህን ነው? ልትከሳቸው ነው? የኔ የሆነውን ነገር በሙሉ እስካስመልሳቸው ድረስ ፍርድ ቤት ነው መገተራቸው። የጠበቃ ብር ውድ እንደሆነ ታውቃለህ። ስለ ገንዘቡ የጠየቀሽ ሰው አለ? እና ከምንቆጥበው ብር ላይ ላወጣ ነው ልትለኝ ነው? ይሄን ሁሉ ነገር እያጣው ሽርፍራፊ ሳንቲም ብቆጥብ ምን ይጠቅመኛል? ይኸውልህ ጉዳዩን በህግ ሊያዝ ብትል እንኳን ብሌን የምታውቃቸው ጠበቆች ይረቱሃል። እና እሺ ምንድን ነው የሚሻለው? ተረጋግተህ ብታስብበት። እና ልትወቅሽ ነው የመጣሽው? እኔ ለወቅስሽ አይደለም የመጣሁት። አንዳንድ ጊዜ በጣም ታበዣዋለሽ። ገና እኮ ልጆች ናቸው። ትክክል። ሁሉም ነገር እንደ ጨዋታ ነው የሚወስዱት። ግን የነገ ተስፋቸውን እንዴት እንደሚያበላሹት እንኳን አያውቁ። ምንም ነገር አትከልክያቸው። እርግጠኛ ነኝ አንድ ነገር ቢጀምሩ ከአንድ ወር አያልፉ። ለማንኛውም እግዚአብሔር ይማርሽ። አላመመኝም። ከዚህ በላይ ህመም አለ? አንድ ሰው ሆስፒታል ገባ ማለት የሆነ ነገር ሆኗል ማለት ነው። ሰላም ወይ? የት ጠፍተህ ነው ዛሬ ልጠይቀኝ የመጣው? ምን ሆነሽ ነው? ምን ተፈጥሮ ነው እዚህ የመጣሽው? የደም ግፊት። እንዴት? ያ ከይሲ ልጅ ሊገለኝ ነበር። ምስጋናው? አዎ፣ እኔ እሱን ለማሳደግ ብዙ ለፍቻለሁ። እሱ ግን ከኔ ይልቅ በዚህ ዓመት ውስጥ ለሚያውቃት ልጅ ብሎ እኔን ለወጠኝ። ለዚህ ልታረቅሽ እንዳያሉ። መቼ ነው የሚበቃ? ሰዎች እኔን መሸሽ መቼ ነው የሚያቆሙት? ገሊላ፣ የሁላችንም ምርጫ አንቺ እኮ ነሽ። እንወድሻለን። እመኝ፣ ማንም ከአንቺ አይሸሽም። መቼ ነው ታዲያ በተግባር እንደምትወዱኝ የምታሳዩኝ? አባታችን ጥሎኝ ሄደ። አንተ ጥለኝ እስር ቤት ገባህ። ባለቤቴ ሌላ ሰው እየተመኘ ከኔ ጋር ይተኛል። እኔ ሰልችቶኛል፣ ደክሞኛል።
እዚህ ቆማችሁ እንድትስቁ ነው እንደሚከፈላችሁ? ካሁን በኋላ እዚህ ቆማችሁ ስገለፍጡ ባይ ሁለታችሁን ነው ከስራ ማባረር። ዳይ ወደ ስራ። ሰለሞን ተረጋጋ እንጂ። ተረጋጋት። እስኪ ዙሪያን ተመልከት። ከአንተ ጋር እየተጣላ ያለ ሰው አለ? የለም። ሰለሞን ለብዙ ዓመታት ማድረግ የምፈልገውን ሳላረግ ቆይቻለሁ። ይህን ቤት ከዜሮ ለማንሳት ብዬ ብዙ ደክሜያለሁ። አሁን ግን ምንም ነገር የለም። እኔና ሜላት ግን አብረን ነን። ለጊዜው ነው። ምን ማለት ነው? እሷም እስክታድግ አንቺም እስኪያለችሽ ድረስ። ለምሳ አትወጣም እንዴ? አላሰኘኝም። እና ምን ነው ብቻህን? ብዙ ነገር እያሳሰበኝ። ምንድን ነው ያሳሰበ? የማየ ጉዳይ። እናት ሰላም አይደለችም? ደህና ነች። እና ታዲያ ምን ሆነ ነው? የኔና አንቺን ጉዳይ አቁም ስትለኝ እምቢ አልኳት። እና እምቢ ማለትን ያስቆረፈ? እማዬ በዛ ምክንያት ራሷን ስታ ሆስፒታል ገብታለች። አሁንም እዛ ነው ያለችው። የሂሳብ ደብተሩን አይታ ያስቀመጥንበት ቦታ የለም። ሰምተኛል? ስንዱ የግሮሰሪውን የሂሳብ ደብተር አይተሻል? የሱፍ ቆሎ በሰፈሩም የለ። ይህንን ያገኘሁት። አመሰግናለሁ ኒውድ። እናንተን እኮ ነው የምጠይቀው። ምንድን ነው ችግራችሁ? ቆይ እንዲህ ተኮራርፈን ምንቀጥል ይመስላችኋል? ለምን እንደ ትልቅ ሰው አታስቡ? ይገርማል። በቃ አሁንም አንቺ የተሻልሽ እንደሆንሽ ነው አይደል የምታስቢው? እንደሱ አላልኩ። ባቲም ሁኔታሽ እንደዛ ነው። ተው እንዴ። ደብተሩን ለማየት የፈለግሽው አባ ሲሞት ምን ያህል ገንዘብ እንደምታገኝ ለማወቅ ነው አይደል? ስንዱ ይህን ሸክም እንዴት ቻልሽው? እውነቱን ሲነግሩሽ ምንም አያናድድም። አይኔ ፍቅር ወደ መኝታ ቤት ብንሄድ ይሻላል። ለእናት ደወልክላት? አልደወልኩላት። ብደውላትም ደግሞ ስልኬን አታነሳም። እና ምን ልታረግ ነው? አላውቅም። እስኪ ሂጅ አያታለሁ። ጥሩ። ለማንኛውም አዲስ ነገር ካለ ደውልልኝ።
ሳሮን አንዴ መነጋገር እንችላለን? በቃ ሳሮን ከዚህ በኋላ እኔና አንቺ መገናኘት የለብን። ለምን? አላውቅም ሳሮን፣ ግን በቃ እናቴን ደግሞ መግደል አልፈልግም። እና ባላጠፋነው ጥፋት ጥፋተኞች ስንባል እሺ ማለት መረጥክ? እንደዛ እኮ አይደለም። ቶ አንተ ጥሩና የተለየ ሰው መስለኝ ነበር። ከጓደኝነታችን ይልቅ ሰው ምን እንደሚል እኮ ነው የሚያስጨንቅህ። ሁሉም ነገር ይቀራል። ሳሮን አርፈሽ ቤትሽን ስሪ። ምንም ነገር እንዳትናገረኝ። ፈተናሽን ድጋሚ መውደቅ ከፈለግሽ አለመስራት ትችያለሽ። እዚህ ቤት ሁሉ ነገር ተመሰቃቅሏል። እናንተ ግን ትንደላቀቃላችሁ። ስለምንድን ነው የምታወሪው? ስለ አያቴ ኑዛዜ። በአያቴ ውሳኔ ምን አገባሽ? እንዴት ነው ማይገባኝ? አባቴ እድሜውን ሙሉ ግሮሰሪ ውስጥ ባይሰራ ኖሮ እኔም እንዳንቺ የግል ትምህርት ቤት ገብቼ ማር ነበር። አባትሽ ውሳኔውን ማስተካከል ነበረበት። እና ደግሞ በሱ ጉዳይ ለምንድን ነው የምትጨቀጭቂኝ? ሁለታችሁ ነፋችሁን ዝጉ። የቤት ስራ ልስራበት። እና እኔ ምን ላድርግ? ጭቅጭቅሽ እንዳትጀምሪ። ለእኔ ሳይሆን ለእሷ ለምታለቃቅሰው ንገራት። እንዴ እዚህ ቤት ላስደ እንኳን ሰው ማረፍ አይችልም እንዴ? እናንተ ቤታችሁ ስትንደላቀቁ አባቴ ነው ይሄን ቤት ለማስተካከል ሲለፋኝ ነበር። እና ምን ይሁን? ከዚህ ሁሉ ነገር በኋላ አባቴ ምንም ነገር ያላገኘው በእናንተ ምክንያት ነው፣ በእናታችሁ። ይሄ እሱ ችግር። እና ደግሞ አያቴ ሁሉም ነገር ለማሚ ነው የሚገባው ካለ ለማሚ ነው የሚገባው። እናንተ እዚህ ቤት ከመጣችሁ በኋላ ነው ሁሉ ነገር አስቸጋሪ ሆነ። ባትመጡ ይሻለን ነበር። እኔ የምልሽ የምስጋና ታመመች የሚባለው እውነት ነው? አዎ። እና አሁን እንዴት ነች? አላውቅም። እና ለምን ለምስጋና አትደውይለት? ተጣልተናል። ሁለታችሁ ተጣላችሁ ማለት እኮ መጠየቅ የለባችሁ ማለት አይደለም። ያው ሌላ ነገር እንዳትጀምሩ እንጂ። ምን ሆነ ነው ሰውየው? ከሳሮን ጋር ከዚህ በኋላ እንገናኝ እንዴ? እና ታዲያ የኔ ያበሳጨ? እናት ደህና መሆኗን ልንገርህ ብዬ ነው። አባ እኔም ከሳሮን ጋር ያለኝን ነገር አቁሜያለሁ። አቁመሃል? እና ይህ ምንድን ነው?
መልስልኝ እንጂ እኛን ለማታለል እየሞከርክ ነው? አይደለም። ታዲያ ለምንድን ነው የምትደውለው? እናትህ እንድትሞት ትፈልጋለህ እንዴ? በጥፊ ሳላጮህ ለመልስልኝ። አልፈልግም። ስለዚህ ምን ማድረግ እንዳለብህ ታውቃለህ። ብሶቴ ለማንም ሰው አይታይም። እኔንም ማንም ሰው ማየት አይፈልግም። ለእኔ ሁሌም ትታየኛለህ። ጥሩ ልጅ መሆኔ ብቻ ለአባዬ በቂ አይደለም። ግዴታ እንደ ብሌን መሆን አለብኝ። ለአመታት ረስታን ብትኖርም እሷ ወደ ቤቷ ስትመለስ ግን ሁሉንም ነገር አባዬ ለእሷ ሰጣት። ሁሉንም። እኔም ባዶዬን ቀር። ብሌን የሆነ ነገር አስነክታው ይሆን እንዴ? አይ ልክ ነሽ። ስሜት ይሰጣል። ብሌን የሆነ ነገር አስመታበት ይሆናል እንጂ ሰው እንዴት ከመሬት ተነስቶ እንደዚህ አይነት ነገር ያደርጋል? ቤቱን መፈተሽ አለብኝ። ሁሉንም ቦታ።